ድንግል ማርያም ስትሰደድ የሔዋን እርግማን በእሷ ላይ አርፎ እንዳይመስላችሁ ሌላ ነገር አለ። ዮሐንስ አፈወርቅ ድንግል ማርያምን እንዲህ ብሎ ያመሰግናታል። ወኮነት ፈዳይተ ዕዳሃ ለሔዋን፣ የሔዋን ዕዳ ከፋይ ሆነች ይላታል ድንግል ማርያም። ክርስቶስ ደግሞ በዛሬው ዕለት በዕለተ ዓርብ 27ኛው ቀን ቤተክርስቲያን ስታስበው የእሾህ አክሊል ደፍቶ እናየዋለን። ምን ደፍቶ አልኳችሁ? አቤት እሾህና አሜከላ ምን ይበልብህ ነበር ያለ መጀመሪያ ይብቀልብሃል። ተመልከቱ ክርስቲያኖች፣ አስካይቶች የተትረፈረፈ ረድኤት በረከት የነበረው ሕዝብ ስለሆነ ነቢዩ ዕንባቆም ኢትዮጵያንና ኢትዮጵያውያንን የተራራ ምሳሌ አድርጎ የኢትዮጵያ ተራሮች በማለት ሕዝቡን ተራራ ይለዋል። እሾሁ በደል ነው፣ እሾሁ መርገም ነው። መርገማችንን ነቅሎ በጽድቅ እንዳከበረን ለማመልከት ስደቱ ወደ ቀደመው ሀገራችን ወደ መንግሥተ ሰማያት እንደመለሰን ለማስረዳት ሲሰደድ አየ ነው። እኛ ስደተኞች ነን ክርስቲያኖች። ምኖች ነን አልኳችሁ? ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ መምህራን ወንጌል፣ ዲያቆናት እንዲሁም ዘማሪያን እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? በቅዱስ ቤቱ የሰበሰበን እስከዚህ ሰዓት ድረስ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በዚህ ሰዓት እንደምታውቁት ለማመስገናችን እዚህ ቤተ ክርስቲያን መምጣት ብቻ በራሱ በቂ ነው። ቢሆንም ግን ቢያንስ አልጋ ላይ ተኝተው ይህንን ጊዜ በጤና ቢሆኑ እንደኛ ቆሞ መስማት፣ ቆሞ መዘመር፣ መማር፣ ማስቀደስ የሚፈልጉ አሉ። ምናልባት ትንሽ ህመም የሌለበት ሰው ላይኖር ይችላል። ቢሆንም ግን ቢያንስ በዚህ ሰዓት የሚተነፍስ ሳምባ ስላለን አምላካችን እግዚአብሔርን አመስግኑት። ቢያንስ መራመድ የሚችል እግር ስላለን፣ መቀመጥ መቆም የሚችል እግር ስላለን አምላካችን እግዚአብሔር በሰላም አውሎ በሰላም ስላሳደረን ክብር ምስጋና ለስሙ ይሁን። በዚህ ወቅት ቤተ ክርስቲያናችን እንደምታውቁት ከወራዊው የመድኃኔ ዓለም በዓል ባሻገር በዓመት አንድ ጊዜ ከመስከረም 26 እስከ ህዳር 6 ድረስ የምናከብረው ዘመነ ጽጌ ትናንት መስከረም 26 ተጀምሯል። እሱም ሌላኛው በዓላችን ነው። የአባታችን የመድኃኔ ዓለም የስቅለት በዓልም ወርሃዊ መታሰቢያው ነው እንደምታውቁት። ስለዚህ እስኪ ሁለቱንም በትንሹ እንማማራለን። ብዙ የረዘመ ትምህርት አይኖረንም። ምናልባት በተረጋጋ ሁኔታ ትምህርት የሚኖረው ብዙ ጊዜ የማታው መርሃ ግብር ላይ ነው። የምትችሉ ሰዎች ያኔም የሚጋበዙ መምህራን ስለሚኖሩ ወይም ስላሉ መጥቶ መማር የተሻለ ነው። አሁን ከሚወጣው የሚገባው ብዙ ነው። ያው እንደ ውሃ ማለት ነው። ፈሳሹ ውሃ ሲወርድ ያው የሰማው ሲሄድ ያልሰማው ሲመጣ እንደማለት ነው። ዘመነ ጽጌ ብለን እስኪ የአበባ ዘመን ማለት ነው። ይህንን ትንሹን ወቅት የትምህርታችን መነሻ እናደርግና የመድኃኔ ዓለምንም ወርሃዊ በዓል አብረን እንዳስስበታለን፣ በጥቂቱ እንማርበታለን። ከሰኔ 26 ጀምሮ እስከ መስከረም 25 ድረስ የክረምት ጊዜ ነው። በጣም ብዙ ሚዲያዎች የዘመን መለወጫ ጸደይ እየመሰላቸው እንኳን ለጸደይ ወቅት አደረሳችሁ ሲባባሉ እንሰማለን። በዓመት ውስጥ 4 ወቅቶች አሉ። ከ4 ወቅቶቹ አንደኛው እኛ ኢትዮጵያውያን ዘመን የምንለውጥበት ወቅታችን ዘመነ ክረምት ነው የሚባለው። ዘመኑ የሚለወጠው እንደ ዘመን ከሰኔ 26 እስከ መስከረም 25 ክረምት ስለሆነ ወቅቱ የኛ ወቅት የሚለወጠው በወቅት ደረጃ ክረምት ነው። ዘመነ ክረምት ነው የሚባለው እንጂ ጸደይ አይደለም። ጸደይ የሚባለው
ከዚህ በኋላ ባለ ሶስተኛው ላይ ነው። ወይም ደግሞ የክረምቱ መግቢያ በልግ ነው ጸደይ የሚባለው። ጸደይ የሚባለው የበልጉ ጊዜ ነው። በጋው ካለፈ በኋላ የሚመጣ በበጋና በክረምት መካከል ያለው ወቅት ነው ጸደይ የሚባለው። አሁን ይሄ ወቅት እንኳን ለ91 ቀን የሚቆየው መጸው ነው የሚባለው። ከዚህ በኋላ ያለው መጸው ማለት ጥቢ ማለት ነው። የክረምቱ ጊዜ አልፎ ሰማይ ብሩህ ሆኖ የሚታይበት፣ ምድር አረንጓዴ ሸማ ለብሳ የምትታይበት የለውጥ ጊዜ ማለት ነው። መጸው ይባላል። ይሄ ምን አልኳችሁ? ዘመነ መጸው ነው የሚባለው ይሄ። ስለዚህ በቤተ ክርስቲያናችን ትምህርት እዚህ ወቅት ላይ ዘመነ ጽጌን አብረን እናስባለን። ትንሹ ጊዜ እሱ ነው። ከመስከረም 26 ጀምሮ ያለው ይሄ ወቅት ዘመነ ጽጌ የአበባ ጊዜ ማለት ነው። እመቤታችን ቅድስት ድንግል ማርያም ስደት የወጣችው በግንቦት 24 ነው። ነገር ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ጽጌ ወይም ደግሞ ስደቷን ለማሰብ ከወቅቱ ጋር የሚሄድ ድንግል ማርያምን በአበባ ልጇን በፍሬ ወይም ደግሞ ድንግል ማርያምን በፍሬ ልጇ ኢየሱስ ክርስቶስን በአበባ እየመሰሉ ለመናገርና ለማስተማር እንዲመች ብለው አባቶቻችን ይህንን ወቅት የእመቤታችን የቅድስት ድንግል ማርያምን የልጇን ስደት እንድናስብ ስርዓት ሰሩልን ማለት ነው። አንዳንድ ምዕመናን ወይም አብዛኞቻችሁ አላውቅም ትጾማላችሁ። ጽጌ ጾም ታውቃላችሁ አይደል? ብዙ በተለይ እናቶች ትጾማላችሁ፣ አባቶች፣ ሴቶች። ይሄ የፈቃድ ጾም ነው። ምናልባት ብዙዎቻችሁ ይህን እንኳን የምትስቱት አይመስለኝም። በቤተ ክርስቲያናችን 8ኛ ጾም የለም። በፈቃዳችሁ መጾም ትችላላችሁ። ከ50 ቀን ውጪ ከፋሲካ ጾም ውጪ የትኛውንም ጾም መጾም ትችላላችሁ። ማለት 50ው የፋሲካ ቀን ግን ጾም የለበትም፣ የተከለከለ ነው። እንኳን ስደቷን አስባችሁ ሌላውንም መጾም ትችላላችሁ እያልኩ ነው። ነገር ግን አንድ ነገር መረዳት ማወቅ ግዴታ ነው። ምናልባት የፍስክ ምግቦችን ሲመገቡ ካህናቱ ወይም ሌላው ሰው ራሳችሁን እንደ ጻድቅ ሌላውን እንደ ኃጢአተኛ የምትቆጥሩ ከሆነ ግን አለመጾም ይሻላል። መጽሐፍ አንተ ግን በምትጾምበት ጊዜ ራስህን ተቀባ፣ ፊትህን ታጠብ ይላል። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ፊትህን ታጠብ፣ ራስህን ተቀባ ማለት በመጽሐፍ ቅዱሱ ቅባት የሚባለው ዘይት አለ። ለምግብ ይሆናል፣ ለመብራት ይሆናል፣ ለፊትና ለፀጉር ቅባት ይሆናል። እሱን ነው ፊትህን ተቀባ የሚለው። የዘይት አይነት ነው ይሄ ዘይት። እስኪ ጠይቃችሁ፣ ዘይት ከውሃ በታች ቢያደርጉት ይሰጥማል? ከስር ይሆናል? አቤት። ከውሃ በታች ብታር ማለት መጀመሪያ እቃው ላይ ዘይቱን አድርጋችሁ ከዛ ውሃ ብታፈሱ ከላይ የሚሆነው ውሃ ወይስ ዘይቱ? ዘይቱ ነው። ከላይ የምታረጉት ራሱ ዘይት ነው፣ ከታች የምታረጉት ራሱ ዘይት ነው። ዘይት አይቀበርም፣ የግድ ወደ ላይ ነው የሚወጣው። ራስን ተቀባ ማለት ለሁሉ የሚታይ ፍቅር ይኑርህ፣ የማይደበቅ ፍቅር ይኑርህ፣ ለሁሉም የሚታይ ፍቅር ይኑርህ። አንተ በምትጾምበት ጊዜ ራስን ተቀባ ማለት እሱ ነው እንጂ ከሱፐር ማርኬት ገዝተህ ፊትህ ያብለጭልጭ ማለት አይደለም። እሱም በእርግጥ ፊትህ አይጠውልቅ አንዱ ትምህርት ነው። ዋናው ትምህርት ግን ፍቅር ይኑርህ ማለት ነው። ዘይት ማለት እሱ ነው። በማቴዎስ ወንጌል ምዕራፍ 25 ላይ የሚገኙ 5 ሰነፍ ሴቶችም ማሰሮ ይዘው ዘይት አልያዙም ማለት ኢየሱስ ክርስቶስ ሙሽራ ሆኖ ሲመጣ ላምባ ይዘሃል አልያዝክም ብሎ የሚከራከር ሆኖ አይደለም። ዘይቱ እሱ አይደለም። ምንድነው የጎደላቸው ነገር ያላቸው እንደሆነ የጎደላቸው እነዚህ ማሰሮ ይዘዋል ሰነፎቹ 5 ሴቶች፣ ነገር ግን ዘይት አልያዙም። በዚህ ምክንያት የሙሽራው አዳራሽ ተቆለፈባቸው። አርኅወነ ንባ፣ ሙሽራ ሆይ መጥተናል ክፈትልን ባሉት ጊዜ አማን አማን ብለክን እያመረክን እውነት እውነት እላችኋለሁ አላውቃችሁም ያላቸው ስለማያውቃቸው አይደለም፣ ዘይት ስላልያዙ ነው። ምንድነው ይሄ ዘይት? ክርስቲያኖች ፍቅር ይባላል። ይሄ ዘይት ምን አልኳችሁ? ሰማያዊ ሙሽራ እናንተን የእናንተን ጾም የኛን ጾም የሁላችንን ጾም የሚያውቀው ፍቅር ሲኖረው ነው። ዘይት ይባላል እሱ። እነዚህ 5ቱ ሰነፎች ማሰሮ ይዘዋል። ማሰሮ ምንድነው? ሃይማኖት ነው።
ሃይማኖት አላቸው፣ አንዳንድ ስርዓቶችንም ይፈጽማሉ። ነገር ግን ዘይት የላቸውም። ዘይት ሳይኖራቸው ወደ እልፍኝ ወደ አዳራሹ አስገባን አሉት። እውነት እውነት እላችኋለሁ አላውቃችሁም አላቸው። እግዚአብሔር የሚወደውና የሚያውቀው ጾም እንዲሆንላችሁ፣ ግዳጅ የሚፈጽም ጾም ጸሎት እንዲሆንላችሁ ክርስቲያን ብትጾሙ በዚህ ወቅት በየትኛውም የፈቃድ ጾም የምትጾሙ ክርስቲያኖች ዘይት ሊኖራችሁ ይገባል። ግብዝነት የሌለበት ሌላውን መንቀፍ የሌለበት ጾም ሊሆን ይገባል። እኛ ያለ ማስመሰል የምንጾመው በዋናነት 7ቱን አጽዋማት ብቻ ያለ ማለት ያኔ ትትና የለውም። አትበላም እንዴ? ጾም እኮ ነው ለምን እበላለሁ እኔ እንዳንተ ወዳመሰልኩ እኔ እኮ ክርስቲያን ነኝ ብለን ልንናገር ሁሉ እንችላለን። መቼ? በ7ቱ አጽዋማት። ይሄኛው ግን በግል ነው። ይቅርታ ይሄንን ጾም እኔ አልጾምም፣ አንተ አንቺ መብላት ትችላለህ ትችያለሽ ብለን የምንመልሰው እንጂ ይሄንን ማጾም ብለን የምንናገርበት የምንከራከርለት ይሄ የፈቃድ ጾም ይባላል። የምትጾሙ ሰዎች ደስ ላይላችሁ ይችላል፣ ግን የቤተ ክርስቲያን ስርዓት ነው። የምን ጾም አልኳችሁ? በፈቃዳችሁ ትጾማላችሁ፣ የእመቤታችንን በረከት ታገኛላችሁ። ግን በረከት እንዲሆነው እንዳልኳችሁ ዘይት እንዳይጎድል ነው። ዘመነ ጽጌ በሌላ መልኩ መቼ ነው ስደቷን ቤተክርስቲያን የምታስበው ያላችሁ እንደሆነ ስደቷን የልጇንም መከራ ምናልባት በውዳሴ ማርያም በቅዳሴ ማርያም ተረጋግታችሁ ትርጓሜውን ሰምታችሁ ከሆነ የእመቤታችን መከራ ስደቷ የሚታሰበው በመደበኛው የእመቤታችን ጾም ላይ ነው። የእመቤታችን ጾም መቼ ነበር? ነሐሴ 1 እስከ 15 ያለው ቀን ወይም 16 መጨረሻው እስከሱ ባለው ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንን ነው የምታስበው። እናንተም እንግዲህ አይበቃንም መጨመር እንፈልጋለን ካላችሁ ምንም ችግር የለውም። እንዳልኳችሁ 50ውን የፋሲካ ወቅት ብቻ ነው መጾም ማትችሉት እንጂ በሌላው ጊዜ መጾም ትችላላችሁ። አደራ የምላችሁ ጾማችሁ ረሃብ ብቻ እንዳይሆን፣ ቅባት የሌለው ፍቅር የሌለው ጾም እንዳይሆን ነው። ዘመነ ጽጌ የእመቤታችን ስደት መታሰቢያ። ዘመነ ጽጌ ማለት አበባ ብያቸዋለሁ፣ የአበባ ወቅት ነው ብያቸዋለሁ። አሁን የአበባ ወቅት የአበባ ብቻ አይደለም የፍሬም ወቅት ነው። ይሄ በራሱ መታሰቡ እንዲሁ አይደለም። ቤተ ክርስቲያን ዘመነ ፍሬ ብላ ለፍሬ ዘምራለች። ባለፈው ጊዜ ዘመነ ፍሬ ብላ ለምድሩ ፍሬ ጸልያለች፣ ትጸልያለች። አሁን ደግሞ ለአበባና ለፍሬ እመቤታችንን በአበባ ልጇን በፍሬ እየመሰሉ ወይም ደግሞ በመቀያየር ለማመስገን እንዲመች ከተፈጥሮ ስርዓት ጋር በማዛመድ ቤተ ክርስቲያኒቱ በዓልን ታስባለች። መቼም ከወቅት ጋር በማገናኘት ወደር የሌላት ናት ቤተ ክርስቲያናችን። ትንሣኤ የፈለገው ታምር ቢሆን በክረምት ውስጥ አይሆንም። አስባችሁታል? በክረምት ውስጥ ፋሲካ ልጅ አሁን በእርግጥ ያው ሰው ሁሌም ሰርግ ነው ይታወቃል። ነገር ግን ቤተ ክርስቲያናችን ገበሬው አዝመራውን ሰብስቦ የሚያጭድበት አጭዶ ወቅቶ ወደ ቤቱ የሚሰበስብበት ጊዜ ላይ ነው ብዙ ጊዜ ፋሲካን የምታከብረው። እንዲሁ ቀኑ ስለተመቸ አይደለም። የተፈጥሮ ስርዓት በራሱ ከአብዛኛው ሕዝብ ጋር ምቹ ሁኔታ ፈጥሯል። ምሳሌው ትክክል ነው ብላ ከተፈጥሮ ስርዓት ጋር ነው በዓላትን የምታከብር። ስለዚህ ይሄኛውም ሰማይና ምድር ለእኛ አስተማሪ በሆኑበት ወቅት ነው ዘመነ ጽጌን እያሰበች ያለችው። እና መጀመሪያ አበባ ፍሬ ምንድን ነው? በዚህ ወቅት ስለ አበባ ስለ ፍሬ የሚነገረው ስለምንድን ነው ያላችሁ እንደሆነ መጀመሪያ ስለኛ ነው። አሁን ገበሬው የዘራው ዘር ወይ አብቧል ወይ አፍርቷል፣ ለምልሟል። ይሄ ብቻ አይደለም። አሁን አብዛኞቹን እጽዋት ብትመለከቱ ሁለት ነገር በግድ ይቀይራሉ። ወይ ቅርፊት ቀይረዋል፣ ወይ ቅርንጫፍ ቅጠል ቀይረዋል። የቅጠላቸው አዲሱ ዓመት ላይ የደረቀ ቅጠል ይዘው አይሸጋገሩም፣ ወይ ደግሞ ቅርፊታቸውን ቀይረዋል። የተዘሩት አዝርዕት አትክልቶቹ ደግሞ ወይ ለምልመዋል፣ አብበዋል፣ አሊያም አፍርተዋል። አያችሁ፣ ይሄ ለእኛ ትልቅ ትምህርት ነው። ቅዱስ ጳውሎስ ሮሜ ምዕራፍ 1 ቁጥር 20 ላይ ወዘኢያስተርኢ እግዚአብሔርን ፍጥረተ ዓለም ይተአወቅ በፍጥረቱ፣ ዓለም ከተፈጠረ ጀምሮ ታይቶ የማይታወቅ እግዚአብሔር በስነ ፍጥረቱ ይታወቃል ይላል። በስነ ፍጥረት እግዚአብሔር ያስተምራል። የገበሬው ዘር
ወይ ደግሞ በየመንገዱ በየጓሮ የበቀለው እነዚህ ዛፎቹ፣ እጽዋት፣ አዝርዕት፣ አትክልቶቹ ፍሬያማ ከሆኑ ያለፈውን ዓመት የደረቀ ቅጠል ይዘው የማይሸጋገሩ ከሆነ የሰው ልጅ ያለፈውን ዓመት ቁስሉን ተሸክሞ የሚመጣ ከሆነ ዘመን ተለወጠ የምንለው ለእኛ አይደለም፣ ለዛፎቹ ቢሆን ይሻላል። ምክንያቱም ቢያንስ እነሱ ወይ ቅጠላቸውን ወይ ቅርፊታቸውን ቀይረዋል። የሰው ልጅስ ምናልባት ሶፋ አሊያም ደግሞ የሶፋ ልብስ ቀይሯል፣ ወይ ደግሞ የቤቱን ነገር አስተካክሏል። ደግሞ ሕይወት እስካልተስተካከለም እነዚህ እጽዋት፣ አዝርዕቱ፣ አትክልቶቹ በሙሉ ለእኛ ምሳሌዎች ናቸው። ክርስቲያኖች እግዚአብሔር የለውጥ አምላክ ነው። እንዴት ይለውጣል ያላችሁ እንደሆነ እኛ መቼም እንደ ዛፍ የምንቀይረው ቅርፊት የለንም፣ ቅጠል የለንም። ግን ምናችን ይለውጠዋል? ቅዱስ ጳውሎስ እንዲህ ይላል፣ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የልብ መታደስ ምንድን ነው? ሰዎች ያለፈውን ዓመት ችግር ይዘው ያለፈውን ዓመት ጉድለት ይዘው ያለፈውን ዓመት ያለ ንስሐ ያለ ክርስቲያናዊ ሕይወት እንዲሁ በመመላለስ ብቻ የሚኖሩበትን ሕይወት ይዘው ከቀጠሉ እንግዲህ ምሳሌውን ስመስለው ይቅርታ ከዛፍ እንኳን ልናንስ እንችላለን። ዛፍ ተለውጦ ነው አዲሱን ዓመት የሚቀበለው። ዘመነ ጽጌ የምንለው ከዛፍ ከእጽዋት ከአዝርዕት የተነሳ ነው። የአበባ የፍሬ ጊዜ ለማለት ስለሆነ እነሱ ለውጥ ላይ ናቸው። እኛ ያለፈው ዓመት ቁስላችን ዛሬም ከኛ ጋር ከሆነ ያለፈው ዓመት ጉድለታችን ያለፈው ዓመት ድርቀታችን ከኛ ጋር ከሆነ የህሊና ድርቀት፣ የሰላም ድርቀት፣ የፍቅር ድርቀት ይዘን የበረከት የጸጋ ድርቀት ይዘን እዚህ ዓመት ላይ ከመጣን በለመለመ ምድር ላይ የደረቀ ሕይወት ምን ይሰራል? ክርስቲያኖች ከዛፎቻችን ጋራ ከእጽዋት ከአዝርዕቱ ጋራ የለመለመውን ሕይወት መድኃኔዓለም ለሁላችን ይስጠን። ሕይወት ደርቆ ለምለም ምድር ምን ይሰራል? እኛ ከለመለመው ምድራችን ጋራ የለመለመ ሕይወት ነው የምንመኘው። ቤተ ክርስቲያንም የአበባ ጊዜ የምትለው እንዲሁ ዝም ብሎ መልክዓ ምድሩ ስለሚያምር የመልክዓ ምድሩ ውበት ማርኳት አይደለም። የሰው ውበትን በመልክዓ ምድሩ እንዲማር ነው እግዚአብሔር በስነ ፍጥረቱ ስለሚያስተምር። ስለዚህ አንድ ጥያቄ ራሳችንን ጠይቀን እንሸጋገራለን። እጽዋት አዝርዕት ለምልመዋል። ያለፈ ዓመት ድርቃቸውን ትተዋል። የደፈረሰ ውሃ እንኳን ጠርቷል። በዚህ ወቅት እንደምታውቁት የደፈረሰ ውሃ ጥሩ ነው የሚሆነው። የደፈረሰው ሰማይ ንጹህ ነው የሚሆነው። ከደመና ጀርባ የነበረችው ፀሐይ ፈገግ ብላ ለጋ ብርሃኗን የምትሰጥበት ጊዜ ነው። ታዲያ የደፈረሰ ውሃ የሚጠራበት ይሄ ወቅት ላይ ሰው ከእግዚአብሔር ተለይቶ የደፈረሰ ሕይወት ይዞ የሚኖር ከሆነ ለውሃው ነው አዲስ ዓመት እዚህ ሀገር ማለት ነው። ቢያንስ እሱ ሕይወቱ ውሃነቱ ንጹህ ሆኗል፣ ጠርቷል። የጨቀየው ምድራችን ደረቅ ብሏል። አሁን ከምድር እስከ ሰማይ ተፈጥሮ በሙሉ ንጹህ ሆኗል፣ ጥሩ ሆኗል፣ ማራኪ ሆኗል። አብዛኛው የኢትዮጵያ ምድር እንደዚያ ነው። በነገራችን ላይ ክርስቲያኖች ስለ ሀገራችን እንኳን እግዚአብሔርን ለማመስገን በቂ ምክንያት አለን። ተውት ሌላውን፣ እግዚአብሔር ባርኮ የሰጠን ምድርና ሀገር አለ። መቼም ከኔ በላይ ሌላ ዓለም የምታውቁ ሰዎች ትኖራላችሁ። ቢያንስ ሌላውን ተውትና ጎረቤት ሀገር እንጀራ ተጋግሮ ውሎ ማደር ይችላል። እዚህ ሀገር የአዲስ አበባ እንጀራ ላይጨምር ይችላል። ቶሎ ነው የሚያረጀው አውቃለሁ። ስንት ቀን ያለ ፍሪጅ እንዲሁ ተጋግሮ ውሎ ማደር ይችላል? 4 ቀን ሳይበላሽ። በሌላው ዓለም እኮ ይሄ የሚታሰብ አይደለም። ክርስቲያኖች ከተገገረም ከተሰራም ወጡ ቶሎ ብሎ በፍጥነት ወደ ፍሪጅ ነው መግባት መቀበር ነው ያለበት። እኛ እኮ እውነቴን ነው የምላቸው አብዛኞቻችን ክረምት ከበጋ ልብስ አልቀየርንም። አስገዳጅ ነገር የለብንማ። የበጋውም ተስማሚ ፀሐይ ያለን፣ ለክረምቱም ያን ያህል የሚያሳስብ ክረምት የለብንም። ክርስቲያኖች እኛ እንዲሁ እንደዋዛ ሰው እንኳን ድንገት ቢወድቅ የሚበቅልበት ሀገር ላይ እየኖርን በሌላው ዓለም ደግሞ በተለመነ በተገዛ መሬት አፈር በተገዛ ሳር
ያውም ደግሞ በየቀኑ ሕክምና የሚደረግለት ሳር እዚህ የሰው ሕክምና የለም። እዚያ ሳር እየታከመ ለምለም በሚሆንበት አገር በሰው ጉልበት ድንገት የሰው አቅም ቢያንስ ተፈጥሮ መኖር በማያስችልበት ሀገር ሰዎች ቢያንስ እንደ ስጋ ሀብታሞች ናቸው። በስጋ ሀብታሞች፣ እኛ ደግሞ ሀብታም ምድር ድሃ ህዝብ። በጣም ነው የሚያሳዝነው። እዚያ ደግሞ ሀብታም ህዝብ ድሃ ምድር፣ ምንም የተፈጥሮ የኔ የሚሉት ነገር የሌለ። ምናልባት ያው እንግዲህ አንዳንድ ነገሮች ይኖራሉ። ለማንኛውም በተፈጥሮ እንኳን ቢሆን እንቁ ዕጣ እየተባለ ስለ ካም የሚነገረው በዚች ሀገር ጉዳይ ነው። እንቁ ዕጣ እንቁጣጣሽ እያለ የምንተርከው ታሪክ ላይ እንቁ ዕጣ ወጣሽልኝ በአማርኛ ሲነገር እንግዲህ ካም አማርኛ ተናጋሪ ነው ልንል አንችልም። የሀገሩን ቋንቋ ይዞ ሲተረጎም ግን እንቁጣጣሽ የሚለው ምድረ ኢትዮጵያን ባዩ ጊዜ የካም ልጆች እንቁ ዕጣ ወጣሽልን ሲሉ ነው እኛም እንቁጣጣሽ የምንለው። ደግሞ ይህንን ሀገር ያዩት ኢትዮጵያ ላይ የደረሱት በወርሃ መስከረም ነው። ሰማይ ምድሩ ባጌጠበት በጣም ደስ የሚል ወቅት ላይ በዚያ ወቅት ነው ከወንድሞቼ ዕጣ ይልቅ ያማረ ዕጣ ወጣልኝ ለኔ፣ እንቁ ዕጣ ወጣልኝ ለኔ ሲል ካም ተናግሮታል፣ ልጆቹ ተናግረውታል የሚሉ ለዚህ ነው እንቁ ዕጣ ነበረ። ዳሩ ግን ምን ይሆናል? እንቁ ዕጣ የወጣለት ህዝብ በሰላም መኖር ካልቻለ፣ በፍቅር መኖር ካልቻለ፣ በክብር ተከባብሮ መኖር ካልቻለ፣ ወጥቶ መግባት ካልቻለ ምን ይሽ ሌሎቹ ሲኦል የሆነው ሀገራቸውን ገነት ያደርጉታል። እኛ ገነቱን ሲኦል ካደረግነው ሁሉ ነገር ስጋት ከሆነ ምን ጥቅም አለው? አምላካችን እግዚአብሔር በተፈጥሮ ስርዓት ውብ ያደረጋት ምድራችንን ሕይወታችንን ውብ ያደርግልን ዘንድ የሱ ፈቃድ ይሆንልን። ወጥቶ መግባት ያለ ስጋት እንዲሆን፣ ወጥቶ መግባት፣ ውሎ መግባት፣ ተኝቶ መነሳት፣ ተነስቶ መግባት፣ መተኛት፣ እነዚህ በሙሉ ስጋት የሌለባቸው ቢሆን፣ ፍቅር ቢሆን፣ ሰላም ቢሆን ክርስቲያኖች የእኛ ሀገር ታሪክ አንዳንዴ ሳስበው መቼም እዚያ ዮሐንስ አካባቢ የእኔና የዘማሪ ታዜብ ሰፈር የኔም አገልግሎት የሷ ደግሞ በውልደት የሰባራ ባቡር ይባላል። ሰባራ ባቡር ታውቁታላችሁ? የጋሽ ሰርኪስ ባቡር ነው። እና ጋሽ ሰርኪስ ወደ ኢትዮጵያ የመጣት ባቡር እዛው ተሰበረች፣ እዚያው ቆማ ቀረች። እንዴት ለምን እንዳልተጠገነች ብሏል አላውቅም። ሰባራ ባቡር ተብሎ ሰፈሩ ራሱ ሰባራ ባቡር ተብሎ ቀረ። ያልተሰራ ማለት ነው። እኔ የሀገራችን መልክ ነው የሚመስለኝ። በቃ የቀደመ ስልጣኔ፣ የቀደመ ሀብት። መቼም ስለ አክሱም ሐውልቶች ሲነገር ዛሬ አሁን ይሄ መንፈሳዊ ነገር ልንገራችሁ። አሁን ስለ ድንጋይ ምን አገባን የሚል ሰው ስላለ ተውት። እኔ የሀገር ሀብት ልነግራችሁ ነው። የሚያምረው እውቀታችን፣ የሚያምረው ጥበባችን ዛሬ ላይ የሀገርን የወገንን ጉዳይ አሳሳቢ ሲሆን ያሳዝናል። እኛ እንዲያው እንደ ሰላም እንኳን ብታዩ አሁን እመቤታችን ድንግል ማርያም ወደ ምድረ አፍሪካ ወደ ኢትዮጵያ መጣች እያለን ስደቷን የምንተርክበት ጊዜ አይደለም። አሁን ደግሞ ያለውን ነገር ስታስቡ አንድ የግብፅ ልዕልት ነበረች፣ ክሊዮፓትራ ትባላለች። በግብፅ ሰላም ጠፍቶ በግብፅ አብሮ መኖር አልቻል ብሎ በዚያ ልጇ እንዲኖር ስላልፈለገች ይህች የግብፅ ልዕልት ክሊዮፓትራ አንድ ታሪክ ጸሐፊ ምን አለ? ልጄ ሆይ አለችው ልዕልቷ፣ ልጄ ሆይ ረዥም ዘመን እንድትኖር ኢትዮጵያ ወደ ተባለች ሀገር ሄደ ተሰደድ ወይም ኑር አለችው። ረጅም ዘመን እንድትኖር ኢትዮጵያ ወደ ተባለች ሀገር ተሰደ ኑር አለችው። ምን አይነት ዘመን እንድትኖር? ዛሬ ብትኖርስ? ልጄ ሆይ እንደው ግብፅ ላይ ሲኦል ሆኖ ጦርነት ተነስቶ መሄጃ ብታጣ እንኳ ወደ ኢትዮጵያ ትለዋለች። አያችሁት? ያኔ ዓለም ወደ ኢትዮጵያ ነበር የሚመጣው። ምን የክሊዮፓትራ ልጅ ይገርማችኋል። በእስልምና እምነት ውስጥ ያሉ ወንድሞቻችን ራሳቸው የሚነግሩት፣ ራሳቸው የሚሰብኩት፣ ራሳቸው የሚመሰክሩት የማይክዱት ሀቅ የመካ ቁራይሾች እስልምና በሀገሩ እንዳይሰበክ ባመፁ ጊዜ የእስልምና ታላቅ ነቢይ መሐመድ ምን አሉ? ወደ ሀበሻ ሀገር ሂዱ አይደለም? ያኔ
ልዩ ሃይማኖት ይዞ ወደ ሌላ ሀገር መሄድ ነውር ነው። የራስን እምነት ይዞ ጸጉረ ልውጥነት አንድ ነገር ነው። ሌላ ሃይማኖት ይዞ ወደ ሌላ ሀገር መሄድ ግን በጣም ከባድ ነበር በወቅቱ። ኢትዮጵያውያን የእኛን ሃይማኖት ካልያዛችሁ እዚህ ሀገር መኖር አትችሉም የማይሉ ሰው በሃይማኖቱ መኖር ይችላል የሚሉ የሰውን ነፃነት የሚያከብሩ ዓለም ጨለማ ላይና ድንቁርና ላይ በነበረበት በዚያ ዘመን እንኳን የሰውን መብትና ነፃነት የማይጋፉ ኢትዮጵያውያን ክርስቲያኖች ነበሩ በዘመኑ። ስለዚህ እስልምና እንኳን በሀገሩ መጠጊያ ሲያጣ በመጀመሪያው ወቅት ይህን አዲስ ሃይማኖት አንቀበልም የሚሉ የመካ ቁራይሾች ነቢዩ መሐመድንና ተከታዮቻቸውን ሰላም ባሳጧቸው ጊዜ ወደ ምድረ ሀበሻ መጥተዋል። እነ ቢላል የሚባሉት የመጀመሪያውን የቁርአን ድምፅ ያሰሙት ማለት ነው። እንግዲህ እዚሁ አይደል የመጡት። ምን ልላችሁ ፈልጌ ነው፣ ብዙዎቹ የሰላም ማዕከል አድርገው ሀገራችንን የሚፈልጓት የሰላም ደሴት የነበረች ምድር ናት። አሁን እኛ እያንዳንዱ ነገር ምን እየሆነ እንደሆነ እስከማይገባን ድረስ ረጅም የጦርነት ታሪክ የምንሰማበት፣ ረጅም የሞት ታሪክ የምንሰማበት የሆነ ወቅት ላይ እኮ እንደ ህዝብ ግጭት ይኖራል፣ አለመግባባት ይኖራል። ነገሮች ሲረዝሙ ሞትን ስንለምደው ዛሬ አሁን ብዙዎቻችን የሚገርማችሁ ስለ ሞት ሲነሳ በዚህ አካባቢ እንዲህ አይነት ሰው ሞተ ሲባል 2 ሰው ሞተ እንደነግጥም ያው ታውቁታላችሁ። 2 ሰው ሞተ ዜና አይደለም። 3 ሰው ሞተ፣ 5፣ 10፣ 20 ሰው የለም። በቃ ሰው በእንደዚህ አይነት ነገር እንደዚህ 500 ሰው 200 ሰው 60 ሰው እንደዚያ 100 በቃ 100 ቤት ካልሆነ መደረግ አቁመናል ባጭሩ። ይሄ ማለት ነው ሞትን ለምደነዋል ማለት ነው። ሞትን የሚያመጣ ችግርን፣ ሞትን የሚያመጣ ጦርነትን ፈተን እንጂ ሞትን ለምደን እንዳንኖር መድኃኔዓለም ይርዳል። እኛ እንዲያው በዚህ ጦራይዶች የሚባል ሰፈር መጀመሪያ የኢትዮጵያ አውሮፕላን ማረፊያ ነበር። አሁን ኦል ኤርፖርት የሚባለው ማለት ነው። እና እዚያ ላይ ሰራተኛ የነበሩ ጸሐፊ ምን ብለው ጻፉ? የሚገርመኝ ታሪክ አውሮፕላን ሲያርፍና ሲነሳ ወፎች አስቸገሩን አሉ። ምኖች አስቸገሩ? ወፍ አስቸገረን አሉ። መፍትሄስ? አውሮፕላን ሲነሳና ሲያርፍ ሊነሳ ሲል ገና ከመነሳቱ ጥቂት ደቂቃ በፊት ሲያኮበኩ መሳሪያ ጥይት አንስተን እንተኩሳለን፣ ወፎችን እንበትናቸዋለን አሉ። ወፎችን እንበትናለን። ሊያርፍም ሲል ገና ቀረብ ሲል አስቀድመን እዚህ አካባቢ ያሉ ወፎችን በጥይት እንበትናቸዋለን አሉ። በምን እንበትናቸዋለን? እና ከዚያ በኋላ እረፍት አገኘን፣ ሰላም አገኘን አሉ። በቃ አየር መንገዱ በሰላም ማረፍ በሰላም ማስነሳት ቻለ አውሮፕላኑ። ከጊዜ በኋላ ግን የሆነውን አናውቅም። እንኳን ቆመ ጠብቀኝ ይቅርና መድፍ ብንተኩስ ወፎቹ አልበተናሉ። በኋላ ስናጠናው አሉ የጥይቱን ድምፅ ወፎቹ ለምደውታል። የጥይቱን ድምፅ ወፎቹ ምን ብለውታል? የጥይት ድምፅ ለመዱ ማለት በሌላ አነጋገር ሞትንም ለምደውታል ማለት ነው። ክርስቲያኖች የጥይት ድምፅ ለምዶ መኖርስ በጣም ከባድ ነው። የሞት ዜና ለምዶ መኖር በጣም ከባድ ነው። የወፎች ማለት እኛ ነን ይመስለኛል። ሞትን ለምደናል። ይህንን ነው መልመድ የሌለብን። ሰላም ማጣትን ነው መልመድ የሌለብን። እየሰጉ መኖርን ነው ለምዶ መኖር የሌለብን። እና አንዳንድ ጊዜ የሀገር ሽማግሌዎች የማይፈቱት መድኃኔዓለም ብቻ የሚፈታው ችግር አለ። ታስታውሳላችሁ ሉቅ ማርቆስ 5 ላይ 12 ዓመት ደም የፈሰሳት ብዙ ባለመድኃኒቶችን አግኝታለች። ሀብታም ናት። እንዲያውም ሌላ ወንጌላዊ ዋልቦ ዘበቋ ዘእንበለ ዘአልሃማ ገንዘቧን ጨረሰች እንጂ የረባት የጠቀማት የለም ይላል። ብዙ ባለመድኃኒቶች ብዙ በሽተኞችን አድነው ሊሆን ይችላል። ሁሉንም በሽታ ባለመድኃኒት አያድንም። አንዳንድ ህመሞችን ራሱ መድኃኔዓለም ብቻ ያድናቸዋል። ምናልባት የኛ በሽታ ምናልባት የኛ ችግር ሰው አያክመው መሰለኝ። የሀገራችንን በሽታ መድኃኔዓለም ይፈውስልን። እንግዲህ ባጭሩ መልክዓ ምድራችንን አስመልክተን ዘመነ ጽጌውን አስበን የአበባውን ውበት የምድራችንን ጸጋ አስበን ይህን ያህል ካልን
ወደ እመቤታችን ስንመጣ እመቤታችን ድንግል ማርያም ወደ ሀገራችን ወደ ኢትዮጵያ የመጣችበት መንገድ፣ ወደ ምድረ አፍሪካ የመጣችበት መንገድ በጣም ድንቅ ነው። ሁለት ነገር ነግራችሁ ትምህርቱን እቋጫለሁ። የመጀመሪያው ምናልባት ብዙዎቻችሁ አስታውሳችሁት ታውቁ ይሆን አላቅም። ልጇ መድኃኔዓለምን ይዛ ስትሰደድ ድንግል ማርያም በኢየሱስ ክርስቶስ ምክንያት 144,000 ሕፃናት አልቀዋል። ስንት ሻልኳችሁ? ሄሮድስ ይባላል ንጉሱ። ፓራኖይድ የሚባል በሽታ ነበረበት። እንትናማ ስልጣኔን ሊቀማኝ ይችላል እያለ ያልገደለው ጀነራል የለም። ዛሬ ሰላም ሳይለኝ ያለፈ ይሄ መተተኛ ደግሞ ምን አስቦ ነው እያለ የጠረጠረውን ሰው ሁሉ ሲያስርና ሲገድል የነበረ ነው። ሄሮድስ ሕፃናትን ስለገደለ እንዳይገርማችሁ ሚስቱን ስልጣኔን ልትቀማኝ ትችላለች ብሎ ሚስቱን የገደለ ሰው ነው። ሁለቱን ልጆቹን የገደለ ሰው ነው። ሄሮድስ ያበደ ንጉሥ ነው። እና የዘመናችን ሰዎች የፓራኖይድ በሽታ ተጠቂ ነው ይሉታል። በቃ ሁሉም ሰው ይሄ ሰውማ ጤነኛ ነው፣ የኔ ላይ የሆነ ነገር አስቧል እያለ የሚያስብ በራሱ ጊዜ ጭንቀት የሚዘራ ሰው አለ አይደለ? እንደዛ አይነት በቃ ምን ያላደረገው መጥፎ ነገር አለ? በመጨረሻም እንዳበደው ውሻ ራሱን በልቶ እስኪሞት ድረስ በዮሐንስ ወንጀል ምክንያት ማለት ነው። ዮሐንስ መጥምቅን ካስገደለ በኋላ በጣም ብዙ ጥፋት አድርሷል። ልነግራችሁ የምፈልገው ከሁለት ነገሮች የመጀመሪያው አንዱ ይሄ ነው። 144,000 ሕፃናት ለምንድን ነው በኢየሱስ ክርስቶስ ምክንያት የሞቱት? ብዙዎቻችሁ እዚህ ውስጥ አንድ ጥያቄ ትጠይቃላችሁ። እሱ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ለሕይወት ነው ምክንያት ሊሆን የመጣ። ለምንድን ነው ምክንያት ሊሆን የመጣው? ሕይወት ሊሆነን ነው፣ መድኃኒት ሊሆነን ነው። ነገር ግን 144,000 ሕፃናት በኢየሱስ ክርስቶስ ምክንያት ሞተዋል። እንደምታውቁት ታሪኩን እዚህ ላይ ጊዜ አላጠፋም። እርዳታ ሰጣለሁ ብሎ አዋጅ አወጀ ሄሮድስ። ከቄሳር ከሮማ የመጣ እርዳታ ስላለ ልጆቻቸውን ይዛችሁ ነው አለ። እርዳታ እናገኛለን ብለው 3 ልጅ ካላቸው እናቶች አንዳንድ ልጅ የተበደሩ ሰዎች ነበሩ። ያው አንድ ልጅ ነው ይዞ መሄድ የሚቻለው። 3 ልጆቿን ይዛ መሄድ ስለማትችል አንድ እናት ሌላውን ልጅ ለሌላቸው ሴቶች አከፋፍላ ነበር። እና በዚህ ምክንያት እርዳታ ሲጠብቁ ነው እንግዲህ ሄሮድስ ወታደሮች ኢየሱስ የተባለው ሕፃን ከነዚህ አንዱ ስለሚሆን ለይተንም ስለማናውቀው ዝም ብለህ ምታ አለ። እንግዲህ ለአንድ ሕፃን 144,000 ሕፃናት አብረው አለቁ ማለት ነው። በዚህ ምክንያት አንድ ጥያቄ እንጠይቃለን። እነዚህ ሕፃናት ለምንድን ነው ያለ ኃጢአታቸው የሞቱት? ለምንድን ነው ያለ በደላቸው የተገደሉት? እነዚህን የሚጠብቃቸው አምላክ የለም? ደግሞ የገብርኤል ይባስ እንጂ የቅዱስ ገብርኤል የሉቃስ ወንጌል ምዕራፍ 2 ላይ የማቴዎስ ወንጌል ማቴዎስ ምዕራፍ 2 ቁጥር 14 ጀምሮ እንደተጻፈው ዮሴፍን በሕልሙ አነጋገረው እንዲህ ሲል ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሀገር ሂድ እያለ መንገድ መርቶ ብላቴናው ኢየሱስ ክርስቶስ በሥጋ ዓመቱ በመለኮቱ ዘመን አይቆጠርለትም፣ በሥጋ ዘመን ይቆጠርለታል። 2 ዓመቱ ነው። በእናቱ ጀርባ ይዘህ ወደ ግብፅ ምድር ወደ ምድረ አፍሪካ ሂድ አለ። እናቱ ድንግል ማርያም የፈጣሪው እናት ስለሆነች ነው እሷን ከሞት እንድታመልጥ እንድትድን አድርጎ ለሌሎቹ ወላጆች ያላዘነ ለምንድን ነው? ለአምላኩ እናት መንገድ ጠቁሞ መንገድ አሳይቶ ለጌታው እናት መንገድ ጠቁሞ መንገድ አሳይቶ ያለ ጊዜዋ እንዳታዝን አድርጎ ያውም በሕልም አናግሮ ሽማግሌው ዮሴፍን ከሐዘን እንድትድን ያደረገ መልአክ ቅዱስ ገብርኤል ለምንድን ነው 144,000 ሕፃናትን ለወለዱ እናቶች ያላዘነ? የነሱ ልጆች እንደታቀፏቸው አንገታቸው ሲቀላ ምን ይሰማዋል ቅዱስ ገብርኤል? እግዚአብሔር የለሾች ነው የሚሆኑ እኮ። ምናልባት ያመልኩ የነበሩ በእምነት የነበሩ ሰዎች እግዚአብሔር ቢኖር ለእነዚህ ሕፃናት አያዝንም እንዴ? በነገራችን ላይ ዛሬ ለአንዳንድ እግዚአብሔር የለሽ ሰዎች ዛሬም ጥያቄው ይሄ ነው። እግዚአብሔር ቢኖር አንዱ ጠግቦ ሌላው ተርቦ እንዴት እንደዚህ ይኖራል? እግዚአብሔር ቢኖር ጉልበተኞች እንዴት ይህን ዓለም ያመሰቃቅሉታል? እግዚአብሔር ጣልቃ ቢገባ ለምን ያልሆነም ያለምን አልሆነም እያሉ የእግዚአብሔርን ሕልውና ዓለም ላይ ባለ ስርዓት መለካት የሚፈልጉ ሰዎች አሉ።
ባጭሩ ይህን ጥያቄ እንመልሳለን። እነዚህ ሕፃናት ሲታረዱ ሄሮድስ ጨካኝ ሆኖ ለ144,000 ወላጆችና ልጆች ሳያዝን እነዚህን ደም እንባ ያስለቀሰ ሄሮድስ ሲጨክን እናቱ ድንግል ማርያም በጓሮ በር እንድታመልጥ አድርጎ ቅዱስ ገብርኤል ከሞት ከሐዘን እንድታመልጥ ሲያደርጋት ድንግል ማርያምን 144,000 ሕፃናትን ለወለዱ እናቶች ለምን አላዘንም? ክርስቲያኖች መልሱን ላሳጥረው ረዘም ያለ ነገር አለው። ማቴዎስ 27 ቁጥር 25 ላይ መልሱን እናገኘዋለን። መድኃኒታችን ኢየሱስ ክርስቶስ የተሰደደ በ2 ዓመቱ ነው። የተሰቀለበትን እስኪ እናንተ ንገሩኝ፣ በስንት ዓመቱ ነው የተሰቀለ? አቤት ይህንን አታውቁትም እንዴ? ዛሬ አጥቢያችሁ እዚህ አካባቢ ያላችሁ መድኃኔዓለም ነው የተሰቀለበትን ዕድሜ ታውቁታላችሁ። በ30 ስንት? በ33 ዓመቱ ነው የተሰቀለ። እነዚህ ሕፃናትም ልክ እንደ ኢየሱስ ክርስቶስ ነበሩ። ዕድሜያቸው የዓመት የ2 ዓመት ነበሩ። ቢያድጉ ስንት ዓመት የሆናቸው ነበረ? 33 አካባቢ ነው አይደል የሆናቸው? ወጣቶች የሆኑ ነበር አይደል? አዎ። ማቴዎስ 27 25 ላይ ክርስቶስ ካደገ በኋላ የተፈጸመ ነገር፣ ከ30 ዓመት በኋላ የተፈጸመው ነገር የ30 ዓመት ጥያቄ ይመልሳል። ከ30 ዓመት በፊት የታረዱ ሕፃናትን ጥያቄያቸውን ይመልሳል። የእናቶች እንባ የሚመለሰው ከ30 ዓመት በኋላ ነው። ለምን? ቅዱስ ገብርኤል ድንግል ማርያምን በጨለማ እንድታመልጥ አድርጎ 144,000 ሕፃናት እንዲሞቱ ለምን ፈለገ የሚለው መልሱ ይሄ ነው። ማቴዎስ 27 25 ላይ ምን ሆነ? መድኃኒታችን ኢየሱስ ክርስቶስ ሲሰቀል ጲላጦስ ምን አላቸው? እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ታጠበ። እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ ብሎ እጁን ምን አለ? ብትሰቅሉት ብትገሉት እኔ ደሙ የለብኝም ከደሙ ንጹሕ ነኝ አለ። አይሁድ ተሰብስበው ምን አሉ? ደሙ በእኛና በልጅ ልጆቻችን ይሆናሉ። ደሙ በእኛና በማን ይሆን? በነገራችን ላይ ይሄው ዛሬም ድረስ የመጽሐፍ ቅዱስ ኪዳን እየተፈጸመ ነው። በእኛ ብቻ ይሆናል አሉ። በእኛና በማን ይሆናሉ? ይሄው የልጅ ልጆቻቸው ዛሬ ዋጋ ይከፍላሉ። አይረንዶም በሉት የብረት ጣሪያ ለብሳለች እስራኤል። የብረት ጣሪያ ማለት እንኳንስ መሳሪያ ያልተወረወረ የማይታወቅ ወፍ እንኳን ቢበር ተመቶ ሊወድቅ ይችላል። ራዳር ካላየ ከተጠረጠረ ምን ማለት ነው? ከላይ ራዳሩ አለ አይረንዶም የሚሉት ሌላም እስራኤልን ሰማይ የሚጠብቅ ምናልባት ይህንን አምልጦ የሚመጣ የጠላት ጦር ካለ ደግሞ እያንዳንዱ እስራኤላዊ በግድ የሚሰራው ዋሻ አለ። ከላይ የብረት ጣሪያ፣ ከታች የቀበሮ ጉድጓድ ቤታቸው ውስጥ መስራት ግዴታቸው ነው እስራኤላውያን። በ75 ዓመት ውስጥ እፎይ ብሎ ማደር አይቻልም እዚህ ሀገር ውስጥ። ይሄው እንደ ሀገር ከተሰራች 75 ዓመት ሆኗታል። ማን የበረረ ወፍ ወይም በተወረወረ ዘንግ በበረረ ወፍ የሚደነግጡ ይሏቸዋል አባቶቻችን። ምን ሊሆን ይችላል እየተባለ የሚደነገጥበት በስጋት የሚኖርበት ሀገር ደሙ በእኛና በልጅ ልጆቻችን ይሆናል። ምናልባት ያ ደም ይሆናል ዛሬም እዚህ ሀገር ላይ ሰላም የሚያሳጣ ደሙ በእኛና በልጅ ልጆቻችን ይሁን፣ አንተ ግን ከደሙ ንጹሕ አሉት። ከተመልከቱ ይህንን ሊቃውንቱ ምን ብለው ጠየቁት? እነዚያ ሕፃናት ቢያድጉ ኖሮ እነዚያ በ2 ዓመታቸው በ1 ዓመታቸው የተገደሉ ሕፃናት ቢያድጉ ኖሮ ስንት ዓመት ነበር ይሆናል ያላችሁ? ነው 33 32 ነበር የሚሆኑት። ከአባቶቻቸው ጋር ይሰቀል እኛ ከደሙ ንጹሕ ነን፣ እኔ ከደሙ ንጹሕ ነኝ ብለሃል አንተ፣ ደሙ በእኛና በልጅ ልጆቻችን ይሁን እያሉ ከአባቶቻቸው ጋር ክርስቶስን ደም ያፈሱ ነበር። ይህን ሊቃውንቱ ምን ብለው አብራሩት? የእነዚያ መሞት ከመይሳተፉ በክልኤ ወደመ ክርስቶስ ምስለ አበዊሆሙ የክርስቶስን ደም በማፍሰስ ከአባቶቻቸው ጋር እንዳይተባበሩ፣ እንዳይበድሉ፣ ኃጢአት እንዳይሰሩ እግዚአብሔር አስቀድሞ በአለባነታቸው የአይሁድ ኃጢአት ሳይነካቸው የአይሁድ ክፋት ሳይነካቸው ክርስቶስ ይሰቀል ብለው ሳይጮሁ አምላካችን ክርስቶስ ንጹሕ ስንዴ ሆነው እያሉ ከኃጢአት በተለዩበት ጊዜ ከርኩሰት በተለዩበት ዓመት
ንጹሕ መስዋዕት አድርጎ ወደ ቤቱ ወደ መንግስቱ ጠራቸው። የሐዲስ ኪዳን ሰማዕታት ሲባሉ ክርስቲያኖች የሐዲስ ኪዳን ሰማዕት እስጢፋኖስ ስለ ክርስቶስ በመናገር ነው ቀዳሚው የሚሆነው። በክርስቶስ ምክንያት በመሞት ግን 144,000 ሕፃናት ይቀድማሉ። ስለዚህ የመጀመሪያዎቹ የሐዲስ ኪዳን ሰማዕታት አድርጎ ሊጠራቸው ከኃጢአት ሊለያቸው አምላካችን ክርስቶስ ወሰዳቸው። እግዚአብሔር ትክክል ነው ወይስ ተሳስቷል? አቤት ምን አላችሁ? አፋችሁ ግን ሞራል ይሄ ምንድን ነው ጎሎታል፣ በራሱ አልተማመንም። አንዳንድ ወላጆች እንግዲህ ሌላ አስባችሁ ሊሆን ይችላል፣ ግን እግዚአብሔር ትክክል ነው። እነዚህ ሕፃናት ቢኖሩስ ኖሮ ይቀራሉ? ኖሮ ከምን ይባላል? ከሞት ዞሮ ከምን የነገ ሞታቸውን እኮ ነው የሞቱት። የማይሞቱ ልጆች አይደለም የሞቱት፣ የሚሞቱ ሰዎች ናቸው የሞቱት። የማይሞት ልጅ አይደለም የሞተው፣ የሚሞት ልጅ ነው። ምናልባት ወላጆች ጊዜያዊውን አስበው በኖሩልን ለአቅመ ሔዋን ለአቅመ አዳም በደረሱልን ሊሉ ይችላሉ። እግዚአብሔር ግን ለአቅመ አዳም እንዲደርሱ አይደለም፣ ለአቅመ መንግሥተ ሰማያት እንዲደርሱ ነው የሚፈልገው። እግዚአብሔር ለዘላለማዊ ሕይወት እንዲበቁ ነው የሚፈልገው እንጂ ጎጆ ሰርተው ትዳር ይዘው ልጅ ወልደው ይህንንማ ጥለውት ይሞታሉ። ጥለውት የማይሞቱትን ዘላለማዊ ሕይወት እግዚአብሔር ሊሰጣቸው ፈለገ። ስለዚህ አርጅተው በክፋት ከሚሞቱ በንጽህና ሳሉ በቅድስና ሳሉ እግዚአብሔር ጠራቸው። ይህንን አሁን የኋላ አባቶች ናቸው በመንፈስ ቅዱስ ተገልጾላቸው የነገሩ። ይህንን የማያውቁ ወላጆች እግዚአብሔር የለሾች ቢሆኑ አይገርምንም። እግዚአብሔር አይሳሳትም። ክርስቲያኖች እግዚአብሔር ምን አይልም። የሚያደርግበትን ምክንያት እኛ አናውቅም። ምድር ላይ ለምን ጦርነት ሆነ? ጉልበተኞች ለምን እንዲህና ለምን ይረብሻሉ? ጣልቃ ገብቶ ለምን አያስቆምም? ይሄኛ ጥያቄ ነው። ልክ እነዚያን ሕፃናት ሄሮድስ ሲገላቸው ለምን ዝም ይላል? ጣልቃ ገብቶ አይኑን አያጠፋውም? ጣልቃ ገብቶ ጉልበቱን አይሰብረውም? ጣልቃ ገብቶ ሕይወቱን አይነሳውም ልንል እንችል ነበር። እግዚአብሔር ግን እኛ የማናውቀው ምክንያት ነበረው ሕፃናቱን የጠራበት። አሁንም በግል ሕይወታችን እንደ ሀገር እንደ ዓለም አቀፉም ችግር ቢሆን ክርስቲያኖች እኛ የማናውቀው እግዚአብሔር የሚያውቀው መለኮታዊ አስተዳደር አለው። ይላል ባለቤት ያለው ዓለም ነው፣ ፈጣሪ ያለው ዓለም ነው። ነገር ግን ሁሉም ነገር እኛ እየገባን አይሆንም። ሁሉንም ነገር እኛ እያወቅነው አይሆንም። እኛ ስለ ራሳችን እንኳን የማናውቅ ከንቱ ፍጥረቶች ነን፣ እንኳን ስለ ሰፊው ዓለም። ስለዚህ እግዚአብሔር በአምላክነቱ የሚያደርገውንና የሚያውቀውን አንተ ወደ ፈቅደህ አደረግከው ብሎ አምኖ መቀበል ነው። ከዚያ ውጪ በራሳችን ስህተት በራሳችን ጥፋት ነገሮች እንዳይበላሹብን ከማድረግ ውጪ እኛ የአቅማችንን አድርገን ያልቻለውን ሁሉ ለእግዚአብሔር ሰጥተን የሚሆነው ነገር ለበጎ ነው ብሎ ማመን ተገቢ ነው። የእነዚህ 144,000 ሕፃናት ታሪክ የሚነግረን እሱን ነው። ስለዚህ ባልገባን ነገር ላይ እግዚአብሔር ላይ እንዳናዝን፣ ባልገባን ነገር ላይ እግዚአብሔር ላይ ጣታችንን እንዳንቀስር እነዚህ 144,000 ሕፃናት ምስክሮቻችን ናቸው። ይህ ነገር መልእክቱ ገብቷቸው አቤት ድንግል ማርያም ያለ ጊዜዋ እንዳታለቅስ እነዚህ 144,000 ሕፃናትን የወለዱ እናቶች ደግሞ ያለቀሱበት ምክንያት ግልጽ ነው። ወላጆች ለጊዜው አልገባቸውም። እግዚአብሔር ግን ቀድሞ አውቆ ልጆቻቸውን ከምን ሊጠብቅላቸው ነው አልኳችሁ? አቤት ከኃጢአት አይደለም። ኖረው ከሚሞቱበት ዓለም ይልቅ ኖረው ለዘላለም ወደሚኖሩበት መንግሥተ ሰማያት ለመውሰድ ብሎ ነው። ዘላለማዊ ጸጋ ዘላለማዊ ክብርን ለልጆቻቸው ለመስጠት ነው። እናቶቻቸው ቢመኙም 70-80 ዓመት ነው። 70-80 ዓመት ኖረው የሚያጡትን ዓለም ለዘላለም ይኖሩበት ዘንድ ወደ ተጠሩለት መንግሥተ ሰማያት እግዚአብሔር ዘላለማዊውን አስቀድሞ ጠራቸው እንጂ ጨካኝ አምላክ ሆኖ አይደለም እያልኳችሁ ነው። እግዚአብሔር ጨካኝ አይደለም። ዛሬም ለሚሞቱ ሕፃናት፣ ዛሬም ለሚሞቱ ጎልማሶች ምናልባት አንዳንድ ጊዜ በራስ መንቀዥቀዥ የሚመጣ ሞት አለ። እግዚአብሔር ይጠብቃል እናውቃለን። ግን ይሄ ደግሞ ሌላ ማብራሪያ ስለሚፈጅ አሁን ይሄንን ሌላ ጊዜ እዚህ ያሉ ብስል መምህራን አሉ ይነግሯቸዋል። ሁለተኛውን ነገር ልንገራችሁ። ድንግል ማርያም ቅዱስ ገብርኤል መርቷት ከዚያም በቅዱስ ዑራኤል መሪነት ወደ ምድረ አፍሪካ ስትመጣ በጣም የሚገርማችሁ ያስከተለቻቸው ሰዎች ናቸው የሚደንቀው። ያስከተለችው እስኪ ስሙን ሽማግሌው ማን ነበር ስሙ? አቤት
ዮሴፍ ሽማግሌ የ75 ዓመት ሽማግሌ ሆኖ ድንግል ማርያምን ተከተላት። ይገርማችኋል። ውሻ ቢመጣ እንኳን ማዳን የማይችል ሽማግሌ ነው። እንኳን ከሄሮድስ ወታደር፣ እንኳን ከሌባ፣ እንኳን ከሽፍታ ቀበሮ ቢመጣ እንኳን ማዳን የማይችል ሽማግሌ ነው። መሮጥ የማይችል አባወራ ነው። በጣም የሚገርመው ግን ድንግል ማርያምን በቤተልሔም በዚያ እሷ ባደገችበት ቦታ እሷ ክርስቶስን ባሳደገችበት ስፍራ ናዝሬት ላይ ሲያገኟት ቤቷን አይተውታል። የዮሴፍን ቤት ምንም ብዙ የሚረባና የሚማርክ አይደለም። ወርቅ የገበሩለት ሕፃን እዚያ ቤት ውስጥ መኖር እንደሌለበት ገብቷቸው ነገስታቱ፣ የባቢሎን ነገስታት እባክሽ ልጅሽንና አንቺን ይዘንሽ ወደ ባቢሎን እንሄድ ብለዋት ነበር። ነገር ግን በምድራውያን ሰራዊት ምናልባትም ከሄሮድስ በገዘፈ ትጥቅ የተደራጁ ነገስታት ታጅባ ባቢሎን መሄድን አልፈለገችም። ሄሮድስ የሚፈራቸው ብዙ ሰራዊት ያስከተሉ ነበሩ። ግን እነሱን ተከትላ በእነሱ ታጅባ ወደ ባቢሎን መሄድ ትችል ነበር። ምናልባት ይሄንን የምነግራችሁ ስለ ሁለት ነገር ነው። አንደኛው የኛ ጌታ ፈርቶ ተሰደደ ብለው ለሚያስቡ ሰዎች አምላካችን ፈርቶ አይደለም የተሰደደ፣ ሌላ ታሪክ አለው። ድንግል ማርያም ፍርሃት ብቻ አይደለም ያሰደደ። አዎ ፈሪ ሰው ናት፣ እናት ናት፣ ፈርታለች። ከፍርሃቷ በላይ ግን ትንቢት አለ። ምን አላልኳችሁ? ኢየሱስ ክርስቶስ እንደሚሰደድ በትንቢተ ኢሳይያስ ላይ ምዕራፍ 19 ተጽፏል። እንዲሁም በትንቢተ ሆሴዕ ተጽፏል። አምላካችን እግዚአብሔር እንደሚሰደድ ተጽፏል። እሱን ትንቢቶቹን ለጊዜው ይቆየንና ትንቢቱን ለመፈጸም ክርስቶስ ተሰዷል። ፈሪ ትንቢት አያናግርም። ድንገት ነው ፍርሃት የሚመጣበት። አምላካችን ኢየሱስ ክርስቶስ የተሰደደው ፈርቶ አይደለም። ብዙ በርካታ ነገሮች አሉ። ከነሱ አንዷን ብቻ ነው የምነግራችሁ። ኢየሱስ ክርስቶስ ለምንድን ነው የተሰደደው? በእናቱ ጀርባ ሆኖ በእናቱ እቅፍ ሆኖ ወደ ምድረ አፍሪካ የመጣው ለምንድን ነው ያላችሁ እንደሆነ ክርስቲያኖች፣ መጀመሪያ ታቦተ ጽዮን እዚህ መጥታለች። ታውሳላችሁ። በቀዳማዊ ምኒልክ ዘመነ መንግስት ማን መጥታለች አልኳችሁ? አቤት ታቦተ ጽዮን። ለእሷ የሚሆን ነገር የለም። እዛ ምድረ እስራኤል ላይ ሀገሪቱ ራሱ 2000 ዓመት ፈርሳ ነበረ። ስለዚህ ታቦተ ጽዮን ወደዚህ ምድር መምጣት ነበረባት። መጣች። ኢትዮጵያ የቃል ኪዳኑ ታቦት ማረፊያ ነበረች ናትም። ቀጥሎስ ድንግል ማርያም ከልጇ ከኢየሱስ ክርስቶስ ጋር ወደዚህ ወደ ምድር አፍሪካ ስትመጣ ሌላ በረከት፣ ሌላ ታሪክ አለ። ለምሳሌ በኦሪት ዘፍጥረት ምዕራፍ 14 ላይ የምናገኘው አንድ ታላቅ ካህን አለ። መልከ ጼዴቅ ይባላል። ማን አልኳችሁ? በደም በዘር ከተሰላ የካም ወገን ነው። የካም ወገን ማለት የኛ ወገን ማለት ነው። የካም ልጅ ነው። እሱ ዘመዶችን ማርልኝ እያለ ይጸልይ ነበር። ስለዚህ አምላካችን እግዚአብሔር ልጅ ዘመዶችህን እምርልሃለሁ፣ በሥጋ ማርያም ተወልጄ ተገልጬ እምርልሃለሁ ብሎ ለመልከ ጼዴቅ ቃል ኪዳን ገብቶለት ነበር። ያን ቃል ኪዳን ለመፈጸም አምላካችን ኢየሱስ ክርስቶስ በእናቱ በድንግል ማርያም ጀርባ ተጭኖ ወደዚህ ምድር መጣ። የመልከ ጼዴቅን ቃል ኪዳን ለመፈጸም። አያችሁ ክርስቲያኖች፣ ኢየሱስ ክርስቶስ በእናቱ ጀርባ ሆኖ ወደዚህ ምድር ሲመጣ መቼስ በሌላው ዓለም ስለ ስደቱ ሲነሳ መጻሕፍት ናቸው የሚናገሩ። ኢትዮጵያ ላይ ግን ምድር ነው የሚመሰክረው። ምድር ተውት መጽሐፉ። ለምሳሌ የዛሬውን ፖለቲካ አያርገውና እኔ አውቃለሁ፣ ቢያንስ 3 ቦታዎች አውቃለሁ። ሀገረ ማርያም፣ ተዝካረ ማርያም የሚባሉ አገሮች ነበሩ። አገሮች ስላችሁ አካባቢዎች ማለት ነው። ተዝካረ ማርያም፣ ሀገረ ማርያም። አሁን አንዳንዶቹ ያው ይሄ የዘመናችን ብሽቅ ፖለቲካ እየቀየራቸው ይመስለኛል። ሀገረ ማርያም ማን አልኳችሁ? አሁን ይሄ በአጋጣሚ እንዲያው ዝም ብሎ ሀገረ ማርያም ተብሎ የወጣ አይደለም። በሆነ አጋጣሚ ታሪካዊ ምክንያት አለ። እነዚህ ቦታዎች ምናልባት አንዳንዶቹ በአካል ባትረግጣቸውም ድንግል ማርያም መምጣቷን ሲሰሙ እንዲህ ብለው ሰይመዋል። ሌሎቹ ደግሞ በትክክል ማርፋበት በዚያ መንገድ ተራምዳበት ሲሆን
ይሄማ ያቺ ኢየሱስ እናት ያረፈችበት ያቺ ትንቢት የተነገረላት ሴት የሄደችበት ያደረችበት ተብሎ ሀገረ ማርያም ተዝካረ ማርያም ተብሎ የተጠራ አለ። ሁለተኛ በሌላው ዓለም ላይ ክርስትና የሚመሰከር በመጽሐፍና በመምህራን ነው። እዚህ ምድር ላይ ግን ክርስትና የሚነገረው የሚሰበከው በመጽሐፍትና በመምህራን አይደለም። ምድር ምስክር ነው። ለዚህ የመጀመሪያው መቼስ ግሸንን የማያውቅ የለም። እኔ ባለኝ መረዳት ደግሞም ሌሎች ከኔ ከፍ ያሉ መምህራንን ጠይቄ በተረዳሁት መንገድ እግዚአብሔር መስቀል አድርጎ የፈጠረው ምድር የለም። ሀገራችን ኢትዮጵያ ግን መስቀሉ ሲቀመጥባት አስቀድሞ እግዚአብሔር ምድርን ሲሰራ መስቀል አድርጎ የሰራት ምድር ኢትዮጵያችን ላይ ብቻ እኮ ነው ያለች። ክርስቲያኖች ምድር መስቀል ሆኖ ለመስቀሉ ሳጥን ሆኖ የተፈጠረ ምድር ለመስቀሉ ሙዳይ ሆኖ የተፈጠረ ሀገር አምጡ ከተባለ ግሸን ኢትዮጵያ ላይ የሚገኘው አምባሰል ወረዳ ላይ ያለው ግሸን ደብረ ከርቤ ነው እንጂ ሌላ የትም ምድር ላይ መስቀል ሆኖ ለመስቀሉ የተሰራ ምድር የትም የለም። ክብር ምስጋና ለዚህ ጸጋችን፣ ክብር ምስጋና ለዚህ ጸጋችን ይሁን። ሌላ በሌላው ሀገር ምናልባት እኮ ለአንዳንድ ጉዳይ መሬት ሲቆፈር የጨረቃና የጣዖት ምስል ነው የሚገኘው። ሌላም የአምልኮ ጣዖት ቅሪት ነው ከከርሰ ምድር የሚገኘው። ኢትዮጵያ ላይ እዚህ አዲስ አበባ ዙሪያ እንኳን በአንድ መንፈሳዊ ጉዞ የጎበኘሁት አለ። ስሙን የረሳሁት፣ ምናልባት ምዕመናን ጉዞ ስታደርጉ አይታችሁት ሊሆን ይችላል። በአዲስ አበባ ቅርብ ርቀት ላይ ያለ የአንድ ገበሬ የእርሻ ስፍራ የነበረ ምናልባት በሆነ አጋጣሚ እዚያ የገበሬው የሚያርሰው ስፍራ ላይ ምን እንዳለ የማያውቅ ግን እንዲሁ ጤፉን ምኑን እያጨደ የሚወስድ ገበሬ ነበረ። በኋላ ከጊዜ በኋላ ከእርሻው በታች እንዴት አይነት አስደናቂ ቤተ መቅደስ ተገኘ መሰላችሁ? ያውም ደግሞ 400 ዓመት ያስቆጠረ። ይሄ ትንሹ ነገር ነው። እዚህ ሀገር መሬት ሲቆፈር ወይ የመስቀል ወይ የብራና መጻሕፍቶቻችን ቅሪት ነው የሚገኘው። ስለዚህ እዚህም ሀገር ህዝብ ክርስቲያን ብቻ ሰው ብቻ አይደለም ክርስቲያን ምድር ክርስቲያን ሆኖ ያየ ነው። ብራና ተሸክሞ ታቦት ተሸክሞ መስቀል ተሸክሞ የሚገኘው የሺህ ዓመት አንዳንዴ ደግሞ የ1500 ባጭሩ ከ400 በላይ ባሉ ቁጥሮች ላይ አብያተ ክርስቲያናት ከርሰ ምድር ላይ ተቆፍረው የሚገኙ እኛ ሀገር ላይ ነው እስካሁን። ክብር ምስጋና ለዚህም ታሪካችን ለዚህ ጸጋችን ሆነ። ዳሩ ምን ይሆናል እንግዲህ ይህ ሁሉ ጸጋ ባለባት ምድር ድንግል ማርያም የሰጠችን በድርሳነ ዑራኤልም እንደተጻፈው ሕዝቧን አስራት በኩራት አድርጎ ይህንን ምድር ደግሞ ርስት አድርጎ ለእናቱ ለድንግል ማርያም ሰጣት የሚል ጽሑፍ አለ በብዙ መጻሕፍቶቻችን ላይ። አዎ እኛ የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆቿ ነን። አርፋበታለች። ግብፃውያን ውሃ ለመናቸው፣ ውሃ ከልክለዋታል። እኔ ነቢዩ ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ ኢትዮጵያ ሲናገር ሀገረ እግዚአብሔር የእግዚአብሔር ሀገሩ እያለ እንደ ግብፅ ምድር ያልሆነች ምድር ይላታል። ተውት፣ እንደ ኢትዮጵያውያን ስለሆነ ኢትዮጵያን ለማሞካሸት እንዳይመስላችሁ ልቀንስ ነው። ለማንኛውም ቁስቋም ሲባል ታውቃላችሁ። ማን ሲባል አልኳችሁ? ግብፅ ላይ ያለ ምድር ነው። ድንግል ማርያም ውሃ ለመነች፣ ግብፃውያንም ከለከሏት። ምን አሏት አልኳችሁ? እንዲያውም እንዲህ የሚል አለ በድርሰታችን ላይ መለኮት ጓላሶ በጸማ ከመደቂቅ ዘይሰፍሮ በህዝሙ ለማየ ባሕር እሙቅ። ጥልቅ ውቅያኖስን በእጁ የሚሰፍረው በእጁ የሚለካው ጌታ እንደ ሰው እንደ ሕፃን በተጠማ ጊዜ አልቦም ሰብአ ሀገር ዘያምራለ ጽድቅ። እነሆ ከሀገሪቱ ሰዎች ጽድቅን የሚያውቃት የለም። ሰአልክዎሙ ማየ የውሃቡኒ በሕግ። እነሆ ውሃ ለመንኳቸው ጥቂት እንኳን አልሰጡኝም። ውሃ ጎልኩ ለወልድየ አሳእኖ ዘወርቅ። እንኳን ውሃ ሊሰጡኝ የልጄን ጫማ ሰረቁኝ ብላ ድንግል ማርያም አዝናለች። ውሃ ጠምቷት በዚህ ጊዜ የረገጠውን መሬት ውሃ እንዲፈልቅበት አደረገ። ድንግል ማርያም የቆመችበትን ይችላል አይችልም? እግዚአብሔር እንዴ እንኳን ልጇ ኢየሱስ ክርስቶስ ይቅርና ሙሴ ኪስ ከማትሞላ ጠጠር ድንጋይ ግማሽ ሚሊዮን ሕዝብ ከድንጋይ ላይ ውሃ እያመነጨ አጠጥቷል። ስለዚህ ይሄ ድንቅ አይደለም? ድንግል ማርያም የቆመችበትን ስፍራ ልጇ ኢየሱስ ክርስቶስ ባረከው። ውሃ እንደ ፋውንቴን ወጣ ዘለለ። ድንግል ማርያምና ልጇ ኢየሱስ ሰሎሜ ዮሴፍ ጠጡ፣ ደስ አላቸው። የሀገሪቱ ሰዎችን ጠጣ ሲሉ ውሃው መራራ ሆነባቸው።
ውሃው መራራ ሆነባቸው። ዛሬ ቁስቋም እየተባለ እንደ ጠበል የምንጠመቀው ግብፅ ኢትዮጵያውያንም ክርስቲያኖች እየሄዱ የሚጠመቁት በረከት የሚያገኙት ይህ ታሪክ የተፈጸመበት ስፍራ ነው። ድንግል ማርያምስ ወደ ኢትዮጵያ ስትመጣ ከዚያ የተለየም ምንድነው ያላችሁ እንደሆነ ነቢዩ ዕንባቆም ይመሰክርልናል። አይጻዳተ ኢትዮጵያ የኢትዮጵያ ተራሮች ሲደነግጡ አየሁ አለ። የኢትዮጵያ ተራሮች ምን ሲሉ አየሁ? ክርስቲያኖች አሁን ከዚህ ስትወጡ ምናልባት ሎተሪ የቆረጣችሁ ሰዎች 20 ሚሊዮን ብር ደርሷችኋል ብትባሉ ኖር ትንሽ ደንገጣችሁ እንዲያውም አንድ ሐኪም ይባላል ትንሽ ቀልዶች አሉ፣ መራራ ቀልዶች አሉ። እውነት ሎተሪ የደረሰው ሰው ወደ ሐኪም ሄዶ የስነ ልቡና ሕክምና እንዲያደርግለት ቢደርሰው ያ ብዙ ብር ቢደርሰው ደንግጦ እንዳይጎዳ ወደ ስነ ልቡና ሐኪም ሄደ። ያ ሰው ወዳጆች ወሰዱት እና ምንድነው የምነግርላችሁ ለዚህ ታካሚዎች፣ አይ ብዙ ብር ደርሶታል እና ብንነግረው ደንግጦ በዛው እንዳይሞትብን አንተ አረጋጋው አሉት። ስንት ብር ነው የደረሰው? እንዲህ ያህል ሚሊዮን እና ይሄን ሰው አረጋግጬላችሁ ራሳችሁ ከዚህ ሁሉ ብር ምን ያህል ትሰጡኛላችሁ አለው የስነ ልቡና ሐኪም። ለአንተማ 50 ሚሊዮን እንሰጣለን አሉት። ራሱ ደንግጦ ወደቀ አሉ በደስታ ይሄን ሰውዬ እንዳይደነግጥ እርዳለን እንጂ ባለውለታችን ነው ይሄን ያህል እንሰጣለን ተብሎ ልነግራቸው የፈለጉት ደስታ ያስደነግጣል። ምን ያስደነግጣል? መርዶ ብቻ አይደለም፣ ሀዘን ብቻ አይደለም፣ ደስታ ያስደነግጣል። የኢትዮጵያ ተራሮች ሲደነግጡ አየሁ። አንዳንድ የአማርኛው መጽሐፍ ቅዱስ አይጻዳት የሚለውን ምንድነው ድንኳን ይለዋል። ማኅደረ እግዚአብሔር የእግዚአብሔር ማደሪያ ለማለት ነው፣ ችግር የለውም። እኔ የምፈልገው ግን ተራራ የሚለውን ቀጥተኛ ትርጉም ነው። የኢትዮጵያ ምኖች አለ ተራራዎች ሲደነግጡ አየሁ። ዕንባቆም ምዕራፍ 3 ላይ እኮ ነው ይሄ ቃል። ምን አስደነገጣቸው? ድንግል ማርያምን አይተው ልጇን አይተው የኢትዮጵያ ሕዝቦች ማለት ነው። ለምንድን ነው ነቢዩ ዕንባቆም ኢትዮጵያን ተራራ ይመል? መቼስ የትኛው ኤረር ተራራ አይደነግጥም እኮ ወይ ደግሞ ዛራ ስላሽን ሊደነግጥ አይችልም። ምንድን ነው የሚደነግጥ? ተራራ የተባለ ሕዝቡ ነው። ለምሳሌ ነቢዩ ዳዊት መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው ይላል። ሐና፣ ኢያቄም፣ አብርሃም፣ ይስሐቅ፣ ያዕቆብ ተራራ ተብለዋል። የኢትዮጵያ ተራሮች ማለት የኢትዮጵያ ሕዝቦች ማለት ነው። ለምንድን ነው የኢትዮጵያ ሕዝቦችን ተራራ የሚለው? እንዴ በመንፈሳዊ እውቀት በስጋዊ ጥበብ ከፍ ያሉ ህዋ የሚቃርሙ ምድር የጠበባቸው ዓለምን የሚያረጋጉ ነበሩ። ምናልባት ክርስቲያኖች ብዙ ጊዜ ፀሐይ ላይ ያስኳችሁ እንጂ የመን ዛሬ ምናልባት ኔቶ ራሱ ሊያስቆመው የማይችል ቀውስ ውስጥ እንዳለች ታውቋታላችሁ። የመን ትንኝን ተኩሰው ሊመቱ የሚችሉ ወታደሮች የተሰማሩባት ሀገር ፍጹም ሰላም መሆን አልቻለችም። ከዚህም ነውጥና መፍረስ አለባት። በእርግጥ ጎረቤት ሀገር ለመውቀስ ሞራል የለንም እኛ። ለማንኛውም ግን አንድ ወቅት አፄ ገብረ መስቀል በነገሰበት ዘመን እዚያ የመን ላይ ያሉ ክርስቲያኖች በሰላም መኖር አልቻሉም። አብያተ ክርስቲያናችሁን አቃጥሉ፣ ዝጉ፣ ለጣዖት ስገዱ የሚል ፊንሐስ የተባለ አረመኔ ተነስቶ አስቸገራቸው። የመን ላይ የነበሩ ክርስቲያኖችን የግብፅና የኢየሩሳሌም ክርስቲያኖች ወደ ተባበሩት መንግስታት ድርጅት አቤቱታ አቀረቡ። ያኔ እንደዛ የሚባል ድርጅት የለም ያወቁት። ወደ ኢትዮጵያዊው ንጉሥ ወደ አፄ ገብረ መስቀል ኃይልህ ከኃይላችን ይሻላል፣ አንተ በዚህ ሀገር የሚበጠብጠውን በጥባጭ አንድ መፍትሄ አብጅለት እባክህን ብለው የተማጽኖ ደብዳቤ ላኩት ወደ ኢትዮጵያዊ ንጉሥ ወደ አፄ ገብረ መስቀል ነበር። ካሌብ ማለት ነው። ወደ አፄ ካሌብ ወደ ኢትዮጵያ የተላከለትን መልእክት አይቶ አቅሜ ይፈቅድልኛል ምን ብሎ ያስብም። በወቅቱ የምስራቅ አውሮፓን ኃይል ሳይቀር ሊያንቀጠቅጥ የሚችል ምናልባት እንዲያው ራስ ወዳድና እንደሆን እንጂ ምናልባትም ከዓለም ኢትዮጵያ የአይን ሁሉ ማረፊያ በመሆኗ የምስራቅ አውሮፓ ክርስቲያኖች፣ የኢየሩሳሌም የግብፅ ክርስቲያኖች አፄ ካሌብን ነበረ እርዳቸው፣ አድናቸው፣ ታደጋቸው፣ የመንን ሰላም አድርግላቸው ነው የተማጸኑ። አፄ ገብረ መስቀል ሄደ።
በትንሽ ጊዜ ያንን ረባሽ በጥባጭ ሰው ከሀገሩ አጠፋ። ይገርማችኋል፣ የመን ላይ አፄ ካሌብ እንደ ንጉሥ አይደለም የሚታወቀው፣ ቅዱስ ተብሎ ነው የሚከበረው። ዛሬ ባለው ታሪክ ለምን ይሄ ታሪክ ዕዳ ስላለባቸው ዛሬ አፄ ካሌብ ሲባል ባለውለታ ነው ለየመን። ምናልባት ዛሬ እንዲሆን ሰላም ያደረጋት ይሆን ነበር እንዴ? አያችሁት? ወደኋላ ስትመለሱ ይሄ ህዝብ ይሄ ሀገር ተራራ ነው፣ ከፍ ያለ ማለት ነው፣ የተፈራ ማለት ነው፣ የተከበረ ማለት ነው። የዳቦና የቤት ጉዳይ አጀንዳው ያልሆነ እስከ ህንድ ውቅያኖስ ድረስ ሄዶ ሀገርን የሚያረጋጋ ለማንኛውም በብዙ መንፈሳዊና ስጋዊ በረከቶች የተትረፈረፈ ረድኤት በረከት የነበረው ህዝብ ስለሆነ ነቢዩ ዕንባቆም ኢትዮጵያንና ኢትዮጵያውያንን የተራራ ምሳሌ አድርጎ የኢትዮጵያ ተራሮች በማለት ህዝቡን ተራራ ይለዋል። ከተራራ ወርደን ሸለቆ ሆነናልና አምላካችን እግዚአብሔር ወደ ቀደመው ተራራነታችን ይመልሰን። እመቤታችን ቅድስት ድንግል ማርያም የረገጠችው በረከቷ ረድኤቷ የተመላለሰችበት ስደቷ በራሱ ለእኛ በረከት ነው። ክርስቲያኖች፣ በነገራችን ላይ ድንግል ማርያም ስታዝን ልጇ አብሮ ማዘኑ አይቀርም። የሐዘን ስደት የደረሰበትም ሌላ አንዲት ምክንያት ልንገራችሁ። ለምሳሌ ድንግል ማርያም እሾህ ወቅቷታል ስትሰደድ፣ እንቅፋት መቷታል። ልጇ ኢየሱስ ክርስቶስም እንደዚያ። የስቅለቱን ነገር ብዙ አልሄድኩበትም። አንዲት ነገር ብቻ ልንገራችሁ። ድንግል ማርያም ስትሰደድ የሔዋን እርግማን በእሷ ላይ አርፎ እንዳይመስላችሁ ሌላ ነገር አለ። ዮሐንስ አፈወርቅ ድንግል ማርያምን እንዲህ ብሎ ያመሰግናታል። ወኮነት ፈዳይተ ዕዳሃ ለሔዋን፣ የሔዋን ዕዳ ከፋይ ሆነች ይላታል ድንግል ማርያምን። እስኪ አብራችሁ ይበሉ፣ የሔዋን በሉ ዕዳ ከፋይ ሆነች። ሔዋን ዕፀ በለስን በላች። ዘፍጥረት ምዕራፍ 3 ላይ በዚህ መብላቷ ምክንያት እሾህና አሜከላ ይብቀልብሽ ተብላ ተረገመች። ወይም አዳምም ሔዋንም ተረገሙ በበሉት ዕፀ በለስ ምክንያት። እሾህና አሜከላ ምን ይበልብህ? ይብቀልብህ ተባለ። ዘፍጥረት ምዕራፍ 3 ላይ ድንግል ማርያም እሾህ ሲወጋት ካያችሁ እንግዲህ በታሪክ ከሰማችሁ ያ በሔዋን ምክንያት የመጣው መርገም የሔዋን ዕዳ ከፋይ ስለሆነች አንድ። ሁለተኛ ኢየሱስ ክርስቶስ ደግሞ በዛሬው ዕለት በዕለተ ዓርብ በ27ኛው ቀን ቤተክርስቲያን ስታስበው የእሾህ አክሊል ደፍቶ እናየዋለን። ምን ደፍቶ አልኳችሁ? አቤት! እሾህና አሜከላ ምን ይበልብህ ነበር ያለ? መጀመሪያ ይብቀልብህ አለ። ተመልከቱ ክርስቲያኖች፣ አዳምን እሾህና አሜከላ ይብቀልብህ ብሎ የረገመው ጌታ የዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ የጲላጦስ ጭፍሮች የእሾህ አክሊል በራሱ ላይ አኖሩበት ይላል። የምን አክሊል? እሾህና አሜከላ ይብቀልብህ ብሎ አዳምን ረግሞታል። ያንን እርግማኑን እንዳነሳለት የሚወጋውን የኃጢአት እሾህ እንደነቀለልን የሚወጋንን የሚያደማንን የኃጢአት እሾህ ከምድራችን ላይ እናስወገደልን ለማመልከት እሾህና አሜከላ ይብቀልብህ ብሎ የተናገረውን ያዘዘውን ያንን እሾህ እርሱ በራሱ ላይ ደፍቶ ታይተነዋል። በዛሬው ዕለት ቤተክርስቲያን ይህንን እሾህ ነው የምታነሳው። አሁን እሾሁ ኃጢአት ነው፣ እሾሁ በደል ነው፣ እሾሁ መርገም ነው። መርገማችንን ነቅሎ በጽድቅ እንዳከበረን ለማመልከት ስደቱ ወደ ቀደመው ሀገራችን ወደ መንግስተ ሰማያት እንደመለሰን ለማስረዳት ሲሰደድ አየነው። እኛ ስደተኞች ነው ክርስቲያኖች። ምኖች ነን አልኳችሁ? ስደተኞች ስላችሁ ከሆነ ሀገር መጣችሁ አዲስ አበባ በምን እሱን አይደለም። ወይም ከሌላ ሀገር የመጣችሁ ሰዎች ካላችሁ እሱን አይደለም። ሱዳናዊ፣ ኤርትራዊ እሱን አይደለም። ሁሉም ዓለም ስደተኛ ነው። እንዲያውም ልንገራችሁ፣ ሁላችን ዲዮስፖራ እንባላለን። ምን አልኳችሁ? እስቲ በተለመደው ዲያስፖራ ምን አልኳችሁ? ሁላችንም ዲያስፖራ ነው። እስኪ በማርያም እቺን ንገሩኝና ትምህርቴ ነው። ዲያስፖራ ማለት ማለት ነው ትክክለኛው መልስ እዚህ የሰማሁት ሀብታም። ምን ማለት ነው? ሀብታም። እስኪ የመጀመሪያውን ቃል ተመልከት። መነሻው ቃል የእንግሊዝኛው ቢሆን ዲስፐርስ የሚለው ይመስለኛል። የግሪኩ ቃል ደግሞ ዲዮስፖራ ይባላል። ዲዮስፖራ ማለት ንጹህ ትርጉሙ ሀብታም ማለት አይደለም፣ ስደተኛ ማለት ነው። ምን ማለት ነው አልኳችሁ? ስለዚህ ሁላችንም ምኖች ነን? አቤት! ሁላችንም መጤዎች ነን። ከየት የመጣን? ከገነት የተሰደድን። ከየት የመጣን አልኳችሁ? የገነት መጤ ነን ሁሉም። ከየትም የመጣ የለም።
ኦሮሚያ ላይ በቅሎ የተገኘ ሰው የለም። ትግራይ ላይ፣ አማራ ክልል ላይ፣ ጋምቤላ ላይ፣ አፋር የትም ምድር ላይ ወይ ደግሞ ዓለም አሜሪካ፣ አውሮፓ በቅሎ የተገኘ ምንም ሰው የለም። ሁላችንም የበቀልነው መጀመሪያ የት ነበረ? አቤት ከገነት ተሰደን ከገነት መተን ነው። አሁን እዚህ ምድር ላይ መጤው ነው መጤውን የሚያሰድደው። የመጤ መጤ ማለት ነው ሶስተኛ ወገን ነው የሚያሰድደው። የስደተኛ ስደተኛ ማለት ዲዮስፖራ ስደተኛ ማለት ነው። የመጀመሪያው ስደተኛ አዳም ሔዋን ናቸው። እዚህ ምድር ላይ በስደት ኖሩ፣ ወለዱን፣ በዛም ተባዛን። መጀመሪያ ምድርን የያዘው ባለርስት ብሎ ነገር የለም። ሁላችንም ስደተኞች ነው። ለዚያ ነው ኖረን የምንሞተው። ስደተኛ መኖሪያ የለውም። መኖሪያችን በሰማይ ነው። ስለዚህ ክርስቶስ አምላካችን በዕፀ በለስ ምክንያት ተሰዳችሁ ነበረ አለ። ስደት ከገነት ጀመረ። እዚህ ምድር ላይ መጣን። በተሰደድንበት ዓለም ስደተኛ ሆኖ ወደ ቀደመው ሀገራችን ወደ ቀደመው ክብራችን ሊመልሰን በእናቱ ጀርባ ሆኖ ተሰደደ። ወደ ቀደመ ሀገራችን ሊመልሰን በእናቱ ጀርባ ሆኖ የተሰደደልን መድኃኔዓለም ስሙ ይክበር ይመስገን። የሚያደማ የሚያቆስል የኃጢአት እሾሃችንን ነቅሎ በራሱ ላይ የእሾህ ዘውድ ደፍቶ የአክሊል ዘውድ የደፋልን መድኃኔዓለም ይክበር ይመስገን። ዘመነ ጽጌ የእመቤታችን ረድኤት በረከት ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።